በስተመጨረሻም እንግዲህ ተመስገን ልጁን ወሰደ ማለት ነው። ትሁቴ ስቅስቅ ብላ አለቀሰች። እኔ እንደዚህ በጀርባዬ ቆስዬ አሳድጌማ ልጄን አትነጥቀኝም ስትል እንግዲህ ስቅስቅ ብላ አለቀሰች። አባዬ ደግሞ ቲናን ሲጥ አደረጓት። አንቺ ነሽ ለዚህ ሁሉ ነገር ያመጣሽው፣ ዝም ማለት አትቺ፣ በአንዱ አልሳካ ሲልሽ በሌላኛው ትመጫለሽ። ቆይ አንቺ ምን ላደርግሽ ብለው እንግዲህ አባዬ ቲናን ሲጥ አደረጓት። ትሁቴንም ደግሞ አይዞሽ ሁልጊዜም ከጎንሽ ነኝ ልጄ፣ ምንም አታስቢ አላት አባዬ። ትሁት ግን ተስፋ ቆርጫለሁ፣ ካሁን በኋላ የምኖርለትም የሚያጓጓኝም ነገር የለም አባዬ፣ በቃ ሁሉም ነገር ደክሞኛል አለች። አይ ተይ የኔ ልጅ፣ እንደዚህማ በቀላሉ ተስፋ እንዳትቆርጪ፣ በፍጹም ተስፋ መቁረጥ የለብሽም። እኔ ደግሞ ሁሉንም ነገር አስተካክለዋለሁ። እስቲ የት እንደሚያደርስ አየዋለሁ። የት ልጅሽን ወስዶ የት ሊያደርጋት ነው ብሎ እንግዲህ አባዬ እያጽናናት ይገኛል ማለት ነው። እሷ ልጅቱ ቲና ተብዬዋ እንግዲህ ይህንን በመናገሯ በጣም ተደስታለች። ምክንያቱም የኔ ህይወት ተመሰቃቅሎ ይሁን የትሁት በፍጹም ደስተኛ ሆና እንድትኖር አልፈቅድላትም። ስለዚህ እኔም እሷም ከአላማዬ እንዳሰናከለችኝ እኔም ማሰናከላታለሁ እንጂ እንደ በቀላሉ አልተዋትም አለች። ከዛ በኋላ አሁን ይሄ ምን ይጠቅምሻል? ምን አለበት ብትታዩ? ተንኮል ምን ይሰራልሻል አላት አባዬ። መቼም አልተውም። እሷም ከህይወቴ ውስጥ አልወጣ ብላኛለች፣ እኔም ደግሞ አልወጣም። ስለዚህ አብረን የምናየው ይሆናል ሁሉንም ነገር አለችው። ከዛ በኋላ እንግዲህ አባዬ እሰራልሻለሁ ቲና፣ እኔ አይደለሁም ሰውየው፣ እውነቴን ነው የምልሽ፣ ለእያንዳንዱ ነገር ዋጋ አስከፍልሻለሁ፣ እንደዚሁ በቀላሉ የምተውሽ እንዳይመስልሽ። ከዛ በኋላ አባዬ እኔ የምፈልገውን ነገር እኮ ብትሰጡኝ እኔ ከህይወታችሁ ውስጥ ውልቅ ብዬ እወጣ ነበረ፣ ግን ደግሞ እናንተ ከህይወታችሁ ውስጥ እንደወጣላችሁ አትፈቅዱልኝም። ምክንያቱም የምፈልገውን ነገር አትሰጡኝም። ስለዚህ ምን ማድረግ እችላለሁ? ተንኮሌ እየባሰ ነው የሚሄደው አለችው። ከዛ በኋላ እንግዲህ እስኪ ተንኮልሽ አዋጣሽም እንዶ እናያለን። ትሁት ግን በቅርቡ ልጇን ትመልሳለች ወደ ራሷ። አንቺ ግን አውላላ ላይ ነው የምትወድቀው። ቲና ተንኮል ይቅርብሽና ንስሐ ገብተሽ ወደ ራስሽ ተመለሺ። ተንኮል ምንም አይሰራልሽም። አይተሽዋል፣ ከአንዴ ሁለቴ ሶስቴ እየሞከርሽ ግን ምንም ሊሳካልሽ አልቻለም። ታዲያ ከዚህ በኋላ አልተውም፣ መቼም አልተውም የምፈልገውን ነገር ካልሰጣችሁኝ አለችው። ከዛ በኋላ እንግዲህ እኔ አሳይሻለሁ። ለማንኛውም ትሁት ልጇን ወስዳለች ከተመስገን ላይ እና ምን ይዋጥሽ? ዋናው ነገር እኔ ወሰደች አልወሰደች ሳይሆን መናገሬ። እሷማ አደባብሳ እኔን እንደዚህ ከቤት ውሻ አድርጋ እንዳባረረችኝ እኔም ደግሞ ህይወቷን ሲኦል ላደርግባት ስለፈለግኩ ነው እንጂ እሷ አባረራትም አላባረራትም ምንም የሚመለከተኝ ነገር የለም አለችው አባዬን። አይ አንቺ ልጅ መጨረሻሽ ግን በጣም ይናፍቀኛል ቲና። እኔ ቲና መቼም አልሸነፍም፣ መቼም ታያለህ አባዬ፣ ገና ነው። ይሄ እኮ ጅማሬ ነው። ትሁት ስትሰቃይና ስታለቅስ ማየት ነው የምፈልገው። የትሁት ለቅሶ ስለሚያስደስተኝ፣ ምክንያቱም ህመሙን እኔ ብቻ ለምን ልታመም? እስኪ ህመሙ እንዴት እንደሆነ እንድታየው እፈልጋለሁ እያለች እንግዲህ በጣም ተናዳ ተናገረች ቲና። አሁን ውጪ ብሎ አባዬ እንግዲህ እየገፈታተሩ አስወጧት ማለት ነው። ከዛ በኋላ እሰራላችኋለሁ ሁላችሁንም፣ እኔ ቲና አይደለሁም እንደዚሁ በቀላሉ እጅ የምሰጥ ሰው አይደለሁም። ስለዚህ አሁንም ይቀጥላል ትግሉ አለችው። በኋላ አረ እንደው እባክሽን ቲና ወደ ራስሽ ተመለሺ፣ ተንኮል ይብቃሽ፣ ተንኮል ምንም አይሰራልሽም አላት ዳኒ። ዝም በላን ታራጋቢ፣ አንዴ ከኔ ጋር አንዴ ከነሱ ጋር እየሆንክ እኔንም ሰላሜን እቅዴን ሁሉ ነው ያበለሻሸህብኝ። ስለዚህ ከዚህ በኋላ አጠገቤ እንድትደርስ አልፈልግም፣ ግን ደግሞ እንድትረዳኝም እፈልግ ነበረ። አንተ ግን ምንም የምትጨበጥ ሰው አይደለህም። እኔ የምነግርህን ሚስጥር እየወሰድክ ለነሱ ከመናገር ውጪ ምንም ያተረፍከው ነገር ስለሌለ ዳኒ፣ ከዚህ በኋላ በፍቅርና በአዘኔታ የምታግዘኝ ከሆነ ታግዘኛለህ፣ አይ የምትል ከሆነ ደግሞ እዛው ትሄዳለህ አለችው። እሱም ደግሞ ቲና ከዚህ በኋላ እኔ ያንቺ ተባባሪ አልሆንም። ቤቴ ውስጥም ያስቀመጥኩሽ እኮ መሄጃ ስላጣሽ እንጂ ጅብ እንዳይበላሽ ብዬ ነው እንጂ እኔ ላንቺ ምንም አይነት የማዝንበት ምክንያት የለኝም ማለት ዳኒ። እኔና አንተ እኮ ብዙ ነገር አሳልፈን ነበረ፣ እንዴት እንደዚህ ታደርገኛለህ አለችው።
ብናሳልፍም ቲና እሱ ያለፈው ነገር አልፏል። ያንን ጊዜም ታውቂያለሽ እኔ ወድጄሽ ሳይሆን የቀረብኩሽ ለገንዘብ ብዬ ነው። እናማ ሁሉም እንኳን ለእኔ ሊተርፍ ላንቺም አልተረፈም ገንዘብ። ስለዚህ እኔም የራሴን ህይወት እኖራለሁ፣ አንቺም የራስሽን ህይወት ኑሪ። ከዚህ በኋላ እኔና አንቺን የሚያገናኘን ምንም ነገር የለም አለችው አላት። በጣም ተናደደች። በጣም ነው የተቃጠለችው ማለት ነው። እንዴት እንደዚህ ትከዳኛለህ? ቆይ ለምን? ዳኒ እሰራልሃለሁ፣ የምሬን ነው የምልህ፣ ዋጋ አስከፍልሃለሁ አለችው። ዞር በይ እባክሽን ወደዛ፣ እኔ አሁን ያንቺን ዝባዝንኪ የምሰማበት ነገር አይደለም ማለት አላት ዳኒ። ከዛ እንግዲህ በንዴት ነው እና አባዬ ቤት መታ እንግዲህ ትሁት ጋር አንኳኩታ፣ ስሚ አንቺ፣ ቆይ አንቺ ከዚህ ቤት ተባረሽ የለ እንዴ? ምን 10 ጊዜ እዚህ ቤት ትመላለሻለሽ? አለቻት ቲና። አውቃለሁ፣ ግን ደግሞ አንድ የቀረ ነገርና እውነታ እኔ ጋር እንዳለ እንዳትረሺ ትሁት አለቻት። እኮ እውነታው ምንድን ነው እሱ ቲና ስትላት፣ እውነታውማ ወይዘሮ ትሁት ልንገርሽ ወይስ ልቶ? ንገረኝ እንጂ ምን ዳርዳርት ያለሽ ታዲያ። ልጅሽ የተመስገን እንደሆነች ዛሬ ለተመስገን ሁሉንም ነገር ልነግረው ነው። እና ምን ላድርግሽ? እናማ አንቺ ስትሰቃይ፣ አንቺ ስትንገላቺ ማየት ያ ነገር በጣም ስለሚያስደስተኝ ነው ትሁት አለቻት። ሂጂ ተናገሪ፣ እምፈራ መስሎች ነው? እንደው እውነታውን ንገሪውና አጋፈጣለሁ የሚመጣውን ነገር አለቻት ትሁት። ከዛ እውነት እንደዛ ነው? አዎ እንደዛ ነው ትሁት። ቲና ሂጂ፣ እኔ ምንም የምፈራው ምክንያትም የለኝም ከዚህ በኋላ ደክሞኛል፣ ሁሉም ነገር አስጠልቶኛል፣ ተንኮል፣ ሁሉም ነገር። ስለዚህ ሂጂ፣ የፈለግሽውን ነገር መናገር ትችያለሽ አለቻት። ከዛ በኋላ እሰራልሻለሁ ትሁት፣ እሰራልሻለሁ። እኔ የተሰቃየኋትን ስቃይ አንቺን መሰቃየት አለብሽ፣ እንደዚሁማ አልለቅሽም አለቻት። ከዛ ቆይ እኔ የምለው ምንድን ነው የምትፈልጊው አለቻት። የምፈልገውማ እኔ ተባረሬ ከዚህ ቤት ውስጥ አንቺን በሰላም አትኖሪም። እኔ የተሰቃየዋትንና እኔ ያየዋትን መከራ አንቺም እንድታይ ይፈልጋለሁ አለቻት። ትሁትም ደግሞ እሺ ችግር የለውም ሂጂ፣ የፈለግሽውን አድርጊ፣ ውጪ ከዚህ አለቻት። ነገር ግን እንደዛ ገፋፍታ ካስወጣቻት በኋላ ትሁቴ በጣም ፈራች። በጣም ነው የፈራችው። ምክንያቱም እቺ ሰው እንደምትናገር አወቀች። እንግዲህ ከቂጧ ቁጭ ብድግ እያለች ምንድን ነው ትሁት፣ የተፈጠረ ነገር አለ እንዴ? አባዬ ቲና ለዚህ ለተመስገን ልትነግረው ሄዳለች። ምንድን ነው የምትነግረው የኔ ልጅ? ሁሉንም ነገር ለተመስገን እነግረዋለሁ ብላለች። ምኑን? አባዬ ልጅ እንዳለኝ ለተመስገን እነግረዋለሁ ብላለች። አታደርገውም፣ እደውልላታለሁ። አይ አባዬ ትንገረው እባክህ፣ ከዚህ በኋላ ምንም ላመጣ አልችልም። ምን ነው የኔ ልጅ ተስፋ ቆረጥሽ እንዴ? እንደዚሁማ በቀላሉ ተስፋ መቁረጥ የለብሽም። እሺ የኔ ልጅ ምንም ይፈጠር ነገር የለም፣ ቢፈጠርም ደግሞ እኔ ሁሌም ካንቺ ጋር ነኝ አላት አባዬ እንግዲህ እያጽናናት። ከዛም አይ አባዬ ነገሮች ሁሉ ተበላሻሽተዋል። አሁንማ ቲና እኮ እንደዚሁ በቀላሉ የምትሸወድ ሰው አይደለችም አባዬ። ምን ማድረግና እንዴት ምን ማድረግ እንዳለብኝ እንኳ አላቅም አባዬ፣ ግራ ገብቶኛል አለችው። ከዛ በኋላም አባዬ አንቺ ምንም አትፍሪ፣ አትስኪ የኔ ልጅ ታያት፣ እስኪ ምን እንደምታመጣ አብረን የምናየው ይሆናል አለ አባዬ። ነገር ግን እንግዲህ ቲና ትሁት ላይ ዝታባት ሄደች። ስትገሰግስም ሄደችና ለተመስገን ነገረችው። ምንድን ነው እሱ ስልክ ሀገር ቤት ደውሎ ሄሎ፣ እዛ እኔ እስር ቤት በነበርኩበት ሰዓት ትሁት ምን እያደረገች ነበረ? ማለቴ ትዳር ይዛ ነበረ ወይስ ምን እያደረገች ነበረ ብሎ አጣራልኝ። ይሄ እያንዳ አግብታ ነበር? ልጅ ሳላት እንዴ እያለ ልጅ እንዳላትና ልጅ እንደሌላት ሂድና አጣራና ጠይቅ አለው። ከዛም በኋላ እሺ ብሎ አረት እስከኋላው መጣችና ተመስገን ምን አለፋ እኔ ራሴ እነግርሃለሁ አለችው። ከዛ በኋላ ተናገሪ፣ ምንድን ነው የምትነግሪኝ ሲላት፣ ስለ ትሁት ስለ ልጅ አይደለ ጠይቁ እያልክ ያለኸው? እውነታውን እኔ እነግርሃለሁ፣ እውነታው እኔ ጋ ነው ያለው አለችው። እኮ እውነታው ምንድን ነው አላት። እውነታውን ልንገርህ፣ መስማት ዝግጁ ነህ? አንድ መቆጣት መዘባነን ምናምን ነገር አልፈልግም። እውነታውን መስማት ከፈለግ ካለችው ቲና ተናገሪ፣ ምንድን ነው እሱ ሲላትም ትሁት ልጅ አላት። ምን ብሎ ደነገጠ። አዎ ትሁት ልጅ አላት።
ከዛም በጣም ሲደነግጥ ጊዜ ተረጋጋ እንጂ ተመስገን፣ ገና እኮ ያልሰማው ሌላ ነገርም አለ። ቲና ተናገሪ፣ እንደው ተናገሪ፣ ዳር ዳር እያልሽ እዚህ አታቁሲኝ። ቲና እውነታውን ተናገሪ ብሎ አፋጠጣት። ከዛ በኋላ እውነታውን መስማት ዝግጁ ነህ? አንቺ ተናገሪ ያልኩሽ እኮ ዛሬ እንዳላፈርጥሽ አላት። ከዛ በኋላ እሺ እናገራለሁ እውነታውን ለመስማት ዝግጁ ከሆን ካለችው፣ ከዛም በኋላ እሺ አለች። ከዛም ተናገረች። አዎ ትሁት ልጅ አላት። አንተ እስር ቤት በነበርክበት ሰዓት ትሁት ልጅ ነበራት። ምን አለና ግድግዳውን ያዘ። አዎ አትደንግጥ፣ ግን እውነታው ይሄ አይደለም። ሌላው ዋነኛው እውነታ አለ እኮ። ተናገሪ ቲና፣ ምንድን ነው እሱ ሲላት፣ ትሁት ሴት ልጅ አለቻት፣ እሷም ደግሞ ያንተን ልጅ ናት፣ ከአንተ ነው የወለደችው ስትለው እንግዲህ እራሱን መቆጣጠር አቃተውና ወደ ኋላው ዝር ይል ነበረ። ምንድን ነው ያልሽው አንቺ? አዎ ይሄ ነው እውነታው፣ ትሁት ሴት ልጅ አላት፣ እሷም ከአንተ ነው የተወለደችው አለችው። ከዛ በጣም ደነገጠ። እንግዲህ በንዴት እየገሰገሰ ሀገር ቤት ሄዶ እንግዲህ ልጇን ሊቀማት፣ ትሁት ግን ቀድማ እዛ ደርሳ ልጇን ተሸክፋ በጀርባዋ ስትነሳ እንግዲህ አባዬን አስከትላ ተመስገን መጥቶ ነጠቃት ልጅቱን። አባዬ ጀግናው ግን እንደምንም ብለው ልጇን አስመለሱላት። እንግዲህ እቺ ህፃን ልጅ የኔ ነች፣ ልጄ ናት። ስለዚህ አንተ ሽማግሌ አርፈ ብትቀመጥ ይሻልሃል አለው አባዬን። አንተ ልጅ አንተ አርፈ ብትቀመጥ አይሻልህም እንዴ? ቆይ ያላሳደከው ልጅ ከየት መጥተ ነው የኔ ልጅ ነች የምትለው? አንተ እቺ ሴትዮ የ80 ሚስት እኮ አይደለችም፣ ደፍርሃት ነው ያስረገዝካት አይደል እንዴ? እና አሁን ለዚች ልጅ አባት ልሁን ትላለህ? እቺ ልጅ ካደገች በኋላ ልጅቷም አምና የምትቀበል ይመስላል ህፃኗ ራሱ እያለ እንግዲህ አባዬ ከዚህ በኋላ እዚች አጠገብ ደርሳለሁ ብትል ያን 15 ዓመት 30 ዓመት በ30 ዓመት አባዝቼ እንደገና አሳስረሃለሁ አለው አባዬ። አንተ ሽማግሌ እጄ ላይ እንዳትሞት ነግሬሃለሁ እያለ እንግዲህ ጭራሽ አባዬ ላይ ዛቻውን ቀጠለ። ዞር በል እባክህ ፈሳም፣ እኔ አንተን እንኳን ልፈራ ነግሬሃለሁ፣ ከባድ ችግር ነው የሚፈጠረው አሉት አባዬ ማለት ነው ጀግናው።